ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስቱ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በአንዳንድ የሀገሪቱ አካባቢዎች የሚስተዋሉ የሰላም መደፍረስና የኃይል እንቅስቃሴዎችን በሰላማዊ መንገድ ብቻ ለመፍታት መንግስት እያካሄደ ያለውን ጥረትና ለተመዘገቡ አበረታች ውጤቶች እውቅና የሰጡት የምክር ቤት አባላት የሰላም እጦትን በዘላቂነት ለመፍታት ምን እየተሰራ ነው ሲሉ ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። በአንዳንድ የሀገራችን አካባቢዎች የታጠቁ ቡድኖች የሰላም ጠንቅ እና የስጋት ምንጭ ሆነው ቀጥለዋል። በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ምላሽና ማብራሪያ ኢትዮጵያ ውስጥ በሰላም እጦት እንድኖር ካደረጉና ካልተላቀቅናቸው ምክንያቶች መካከል አንደኛው ከጥንት ጀምሮ የቀጠለው ልዩነቶችን በኃይል ብቻ የመፍታት ልምድ ነው ብለዋል። ሁለተኛው ደግሞ አሁንም ከጥንት ጀምሮ የመጣ የባንዳነት ልምምድ ሲሆን፣ ሶስተኛው ደግሞ የጠላቶቻችን ኢትዮጵያ ካደገች የሚል ያልተቋረጠ ስጋት ነው ሲሉ አብራርተዋል። ለብሔራዊ ጥቅም ጉዳዮች በጋራ መቆም ጥሩ ጅምር እንዳለ የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን አጠናክሮ መቀጠልና ለንግግርና ውይይት ሁሌም ዝግጁ መሆን እንደሚገባ አስገንዝበዋል። ኢትዮጵያ ውስጥ የሰላም እጦት በቀጣይነት በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ሁለተኛው የባንዳነት አመል ነው። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ነው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል ልዩነቶችን አጥብበን በብሔራዊ ጥቅሞቻችን ላይ በጋራ መቆም ይገባናል ያሉት የምክር ቤት አባላት የማህበረሰቡን ሰላም ከማወክ አልፈው በብሔራዊ ጥቅም ጉዳይ የሚደራደሩ ዜጎች የሚታዩበት አሳፋሪ ሁኔታ ይስተዋላል ሲሉም አንስተዋል። ይህን እንቅስቃሴ ለመቀየርና ብሔራዊ ጥቅምን ለማስከበር በመንግስት እየተሰሩ ስላሉ ስራዎችም ማብራሪያ ተጠይቋል። በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። በተያዘው ዓመት የታቀደው 7ኛው ሀገራዊ ጠቅላላ ምርጫ የህብረተሰቡን የሰላም የልማትና የዲሞክራሲ ፍላጎት በሚመልስ መልኩ ለማካሄድ የተደረገ ስላለው የሰላምና ጸጥታ ዝግጅትም የምክር ቤቱ አባላት ማብራሪያ ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ምላሽ በሰላምና ጸጥታ ረገድ መሻሻሎች እንዳሉና የህብረተሰቡም ቀጣይ ሚና ወሳኝ እንደሆነ አስገንዝበዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ እየተሻለ ነው። ባለፉት 6 ወራት መስቀል፣ ኢሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ለዘላቂ ሰላምና ሀገራዊ ልማት እንዲሁም ቀጣይ የሀገሪቱ ሰፋፊ እቅዶች እንዲሳኩ ውይይትና በየችግር መፍቻ አድርጎ መቀጠል እንደሚገባም ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አጽንኦት ሰጥተው አብራርተዋል።